ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 13 2017 ዓ.ም የተለያዩ መረጃዎችን ይዤ መጥቻለሁ። መረጃዎቹን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም ዘገባዎቹን እስከ መጨረሻው እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። ትላንትና ምሽቱ እንግዲህ አቧራ ሲያጭስ የነበረው የመከላከያ መግለጫና ብርጋዴር ጀነራል ምግብ ኃይሌ ጭምር ያልሰሙት ውሳኔ ተወስኗል። እሳቸውን በተመለከተ በዚህ ዙሪያ ላይ ዝርዝር መረጃ አለኝ። በጎንደርና በአካባቢው ከፍተኛ ውጊያ እየተደረገ ነው ያመሸው። ዛሬም በተለያዩ የከተማው አቅጣጫዎች ውጊያዎች እየተደረጉ ነው። ከዚህ ጋር በተያያዘ ዝርዝር መረጃዎችን ይዣለሁ። ሰሞኑን እንደዚሁ የመከላከያ አመራሮችና የመከላከያ አባላት እንዲሁም ሲቪል ባለስልጣናት በአዳራሽ ቦምብ ፍንዳታ ሞታቸውን ተከትሎ በአካባቢው ያሉ አዳዲስ መረጃዎችንም ይዣለሁ። ተዛማጅ መረጃዎችን ከበርካታ አካባቢዎች እንደዚሁ እንግዲህ ሰሞኑን የአንድነት ዘመቻን በተመለከተ በተለያዩ አካባቢዎች ያሉ የአውደ ውጊያዎችን በተመለከተ ዝርዝር መረጃዎች አሉኝ። እነሱ እንድትከታተሉ እነዚህ መረጃዎች እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ እነዚህን መረጃዎች ለማግኘት እና ሌላ ጊዜ ደግሞ መረጃዎቹ ሲለቀቁ እንደርሷችሁ ከፈለጋችሁ ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ብትጫኑ ኖቲፊኬሽን ደግሞ ማሳወቂያ ይደርሳችኋል። ብዙዎቻችሁ በኢሜይል መልእክቶችን እየላካችሁ እየተሳተፋችሁ ስለሆነ በእጅጉ ነው የማመሰግነው። ለናረጋ ከበደም እንደዚሁ አንድ መልእክት ተላልፎላቸዋል ተብሏል። ይሄ ምንድነው? ስትቆዩ ትሰሙታላችሁ። ስለዚህ ከዛ እንግዲህ መጀመሪያ ወደ መረጃዎቹ ከመሄድ በፊት ትናንትና የወጣውን የመከላከያ መግለጫ በተመለከተ ያሉ ምልከታዎች ምንድናቸው የሚሉትን ነጥቦች ላስቀድምና ወደ ዝርዝር መረጃዎች እሄዳለሁ። የትናንትናው እንግዲህ የመከላከያ መግለጫ በተለይ ፋኖ በደቡብ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ወሎ የተለያዩ ዞን አካባቢዎች የተደረጉ ያሉ የቅንጅታዊ ዘመቻዎችን በተመለከተ መግለጫ ሰጥቷል። መግለጫው ምን የመሰለ ነው? ብዙ ማህበራዊ ሚዲያ ላይ ብዙ ሰዎችም እንግዲህ በተለያየ መንገድ ትችት ሲያቀርቡበት ታይቷል። መግለጫው እንግዲህ ከአንድ ትልቅ ተቋም የሚጠበቅ አይደለም። እንደውም የበለጠ ወደ ራሱ የባረቀ መግለጫ ነው። በራሳቸው ላይ እንደመተኮስ የሚቆጠር መግለጫ ነው የሚሉ በርካታ አስተያየቶችም አሉ። ከዚህ አንጻር እኔ የተመለከትኳቸውን ነጥቦች ወደ እናንተ ላድርስ። እንግዲህ የዚህ መግለጫ ምን ምን ጉዳዮችን ነው የያዘው የሚለው ወደ 5 የሚደርሱ ነጥቦችን ተመልክቻለሁ። አንደኛ የፋኖ ትግል የአንድ የትግራይ ጀኔራል ተልዕኮ ለማስፈጸም የሚደረግ ትግል መሆኑን ለመግለጽ የተሰጠ መግለጫ ነው። ይህ እንግዲህ ከእውነታው ምን ያክል የራቀ ነው። እነ ምግበይ ስማቸው የማይጠራበት ጊዜ የፋኖ ትግል እንቅስቃሴ ከጀመረ 2 ዓመት ሞልቶታል። የትላንቱን አንድ ነጠላ የትግል ውሎ ወይ ደግሞ የዘመቻ አንድነትን ይችን የ2 ቀን ክስተት ነጥሎ ወደ አንድ የትግራይ ጀኔራል መውሰድ ምንድነው የሚለው አብሮ የሚነሳ ነው። በትግራይ ለደረሰው ቀውስ ከህወሓት በላይ አንድ ግለሰብ በስም ለምን ተጠቀሰ የሚለው ጉዳይም አብሮ እንግዲህ በህወሓትና በጦር መሪዎቹ የታጣቂዎቹ አዛዦች አካባቢ ከፌደራል መንግስቱ ያሉ ፍላጎቶችንም ያሳየ ይመስላል። እንግዲህ አንድ የግንባር አዛዥ ነው ይሄ ሰውዬ መልካም ያስባል ማለት ግን አይደለም፣ አሁን በፊት በነበሩት ሁኔታዎች። ለማንኛውም ግን አንድ ግለሰብ ከህወሓት አጠቃላይ ከድርጅቱ የሲቪልና የፖለቲካ መዋቅር የሲቪል የፖለቲካና ወታደራዊ መዋቅር ውስጥ የአንድ ግለሰብ ስም ለምንድን ነው በመከላከያ መስሪያ ቤት ተነሳው የሚለው ጉዳይ ነው። ሌላው ግለሰቡ ሽብርተኛ ከተባለው ድርጅት በላይ ለምን በዚህ በመደበኛ ሐሜት ወይም ደግሞ እሱን በተመለከተ መግለጫ በብዛት ተሰራጨበት የሚለውም አብሮ የሚነሳ ነው። የፋኖ ዘመቻ መኖሩን እንግዲህ በትላንትኑ መግለጫ መከላከያም ራሱ የተቀበለበት ዘመቻውን በቦታ በጊዜ በዞኖች የጠቀሰበት ሁኔታንም እንደዚሁ ይሄ እንግዲህ በተለይ ከዘመቻው አንጻር በሌላ ጎኑ ሲታይ አዎንታዊ እውቅና የተሰጠበት ነው። በዚህ መግለጫ ምግብን ለማጋለጥ በሚል እንግዲህ በትልልቅ ሚዲያዎች ጭምር የተደረገው ዘመቻ የሰሞኑን የፋኖን ዘመቻዎች ተጽዕኖ ፈጣሪነትም የሚያሳይ ነው የሚሆነው። ዘመቻው ለሌላ ሶስተኛ አካልም እንግዲህ በእቅድና በትዕዛዝ በትግበራ ተሰጥቷል። የፋኖ የሰሞኑ የአንድነት ዘመቻ በእቅድም በትዕዛዝም በትግበራም ለሌላ ሶስተኛ ወገን ተሰጥቷል። በዚህ መግለጫ እነዚህ እንግዲህ መግለጫው ውስጥ ያሉ ናቸው። ይህንን የባረቀ ፕሮፓጋንዳ ማስተላለፍ የተፈለገው ቁም ነገር ምንድን ነው የሚለውን ደግሞ ስንመለከት ፋኖ የህወሓት ጀነራል ተላላኪ ነው። ያውም እንግዲህ በወንጀለኛ ጀነራሎች የሚታዘዝ በወርቅ ነጋዴ፣ በህገወጥ የሰዎች ዝውውር፣ በተለያዩ ወንጀሎች በሚፈለጉ ጀነራሎች የሚታዘዝ ቡድን ነው ለማለት እና በህብረተሰቡ ላይ ይህንን አይነት የስነልቦና የሚዲያ ፕሮፓጋንዳ ለመፍጠር 2 ፋኖ በህወሓት ጀነራል ተላላኪነት በመክሰስ አሁን ህዝቡ የፋኖን ትግልን እንቅስቃሴ እንደዚሁ በተቃራኒው እንዲመለከተው ለማድረግ፣ 3ኛው በህወሓት በኩል በግለሰብ ደረጃ እቅድ የተያዘባቸው ስለመኖራቸው ማሳያ ነው ከላይ የተነሳው። ስለዚህ በህወሓት ውስጥ እንግዲህ በግለሰብ ደረጃ ከፌደራል መንግስቱ እቅድ የተያዘባቸው ስለመኖራቸው ማሳያ ነው።
ሌላው እንግዲህ የፋኖ ትግል የህወሓት አጀንዳ ተሸካሚ ነው የሚለውን ለመውሰድም ታስቦ ነው ይሄ ፕሮፓጋንዳ የተሰራው። በአጠቃላይ እንግዲህ የአማራ ትግል ከዚህ ከህወሓት ፕሮፓጋንዳዎች አንጻር እንዴት ይታያል የሚለውን እነዚህ ነጥቦች ደግሞ እኔ ማስቀመጥ እፈልጋለሁ። እንግዲህ ምናልባት ብዙ ሰዎች አሁን ባለው ውጊያና ጦርነት የህልውና ትግል ምክንያት በስሜታዊነት ብዙ ሀሳቦችን አስተያየቶች ሲሰጡ እመለከታለሁ። ለመሆኑ ከህወሓት ጋር መስራት ማለት ነው የሚለውን ሊመዘገብ የሚችል አስተያየት እኔ የራሴን አስቀምጣለሁ። እንደ ሚዲያም ይህንን ማስተላለፍ ፈልጋለሁ። ከህወሓት ጋር መስራት ከተባለ የአማራ ህዝብ ምን ያስባል የሚለው ጉዳይ በደንብ መነሳት ነው ያለበት። ከህወሓት ጋር ወደ መሀል ሀገር የመጡት ወይም ደግሞ ህወሓትን ወደ መሀል ሀገር አዝለው ያመጡት እነ ኢህድን በኋላ እነ ብአዴን እነዚህ ድርጅቶች እና እነዚህ ግንባሮች ከተፈጠሩ በኋላ ለአማራ ህዝብ እየጠቀሙት ምንድን ነው? ለ30 ዓመታት ያደረሰው ግፍና ሰቆቃ ምንድን ነው? እነዚህ ድርጅቶች ባይኖሩ ኑሮ ህወሓት ከትግራይ ወደ አዲስ አበባ ማዕከላዊ መንግስቱን አይይዝም ነበረ እንግዲህ ነው የሚባለው በተደጋጋሚ። እነ ብርጋዴር ተፈራ ማሞም ሸማቂ ኮማንዶ በሚለው መጽሐፋቸው ላይ ይህንን ጉዳይ ነው በደንብ ያሳዩት። የህወሓቶች ወደ መሀል ሀገር መግባት የነሱ የኢህድን ታጋዮች ሁነኛ አጋርነት ነው። ያለነሱ መንቀሳቀስ እንደማይችሉ ነው። ያን ካደረጉ በኋላ ማዕከላዊ መንግስቱን ይዘው በአማራ ህዝብ ላይ ምን ግፍና በደል ፈጸሙ? በህወሓት እና የአማራ ህዝብ ምልከታ በዚህ ልክ ይቀመጣል። አሁን የአማራ ህዝብ አገር አልባ የህልውና አደጋ እንዲገባ ያደረገውን ህግና ስርዓት የሰራው ማን ነው? ይህንን አገር አሁን ባለው አስከፊ የመንግስት አወቃቀር ውስጥ ዘርግቶት የሄደው ማን ነው? ስለዚህ ህወሓት ነው። ከህወሓት ጋር መስራት ሲባል ይህንን ጥያቄ የአማራ ህዝብ ይጠይቃል። ሌላው ህወሓት ለአማራ ህዝብ ያለው አቋም የፖለቲካና የስነ ልቦና አቋም ምንድን ነው? ይሄ በደንብ በተደጋጋሚ ሲገልጹት የሚታወቀው አቋም ነው። በደንብ በተደጋጋሚ በሰነዶችም ጭምር ለአማራ ህዝብ ያላቸው የፖለቲካ ግምገማና የፖለቲካ አቋም ምንድን ነው? ስለዚህ የአማራ ህዝብ ይህንን ያውቀዋል። ከህወሓት ጋር የሚሰራ ኃይል ካለስ ደግሞ ከአማራ ህዝብ ፍላጎቶች አንጻር በዚህ በኩል ያለው አቋም ምንድን ነው? ሌላው ህወሓት ተገንጣይ ድርጅት ነው። አሁንም የመገንጠል እንቅስቃሴውን አላቆምም። ሁኔታዎች አልፈቅድለት ብለው አሁን የኃይል መዛባት ስለደረሰበት በጦርነቶቹ ለጊዜው ከፌዴራል መንግስቱ የሚያገኛቸውን የአንድ የክልል መንግስት በጀት እነሱን ለማስጠበቅ ነው እየሰራ ያለው። ሁሉም ጌታቸው ረዳን ጨምሮ ሰሞኑ ሚዲያው ላይ የሚወጡ ባለስልጣናት ራስን በራስ የማስተዳደር ወይም ደግሞ ነፃ ሀገር የመገንባት የህዝብ ውሳኔ ጉዳይ በ2 ዓመታት ውስጥ መደረግ አለበት የሚል እቅድ መያዙን እየገለጹ ነው የሚገኙት። ስለዚህ ለአንድ ተገንጣይ ድርጅት አስተዋጽኦ ማድረግ ከአንድ ተገንጣይ ድርጅት ጋር መስራት ምን ጥቅም ይኖረዋል ለአማራ ህዝብ የሚለው ጉዳይ አብሮ የሚነሳ ነው። ይህንን ተገንጣይ ድርጅት ተባባሪ ሆነው ካስገነጠሉ በኋላ እንግዲህ ህወሓት ሲገነጠል ምን ይዞ ይሄዳል? ከዚያ በኋላስ ኢትዮጵያ ምን ትሆናለች? ከዚያ በኋላ የአማራ ህዝብ ምን ይሆናል? ህወሓት ነፃ ሀገር ከሆነ በኋላ በቀጠናው ምን ሊፈጠር ይችላል? ይሄ የህወሓት ያልተቀየረ የመገንጠል ነፃ ትግራይን የመመስረት እቅድ አሁንም በእጅ ያለው ጉዳይ ነው። ይህንን ለታጣቂዎቹ ኦሪንቴሽን የተሰጣቸው ከ2 ዓመት በፊት የተደረገው ጦርነትም ለዚህ ዓላማ የተደረገ ነው። ስለዚህ ህወሓት ጋር ተባባሪ ሆኖ የህወሓት ተላላኪ ሆኖ የህወሓትን አጀንዳ ይዞ ህወሓትን የሚያስገነጥልና አማራን ዘላለማዊ አገር አልባ እንዲሁም ደግሞ የፖለቲካ ህልውናውን አደጋ ውስጥ እንዲገባ የሚሰራ ኃይል አለው። ይህን የአማራ ህዝብ እንዴት ያየዋል የሚለው ጉዳይ አብሮ የሚነሳ ነው። ሌላ የጋራ ጠላት አለን ተብሎ ዝም ተብሎ አንገት ሸምቅቆ ውስጥ ይገባል ወይ? አሁን አብይ አህመድ የጋራ ጠላት ነው በሚለው ላይ እንደዚህ አይነት ካሁን በፊት ህወሓት ከዚያድ ባሬ ጋር ከሻቢያ ጋር ሻቢያም ኢህአፓም የሰሯቸውን ስህተቶች አይነት አሁን ስህተት ይሰራሉ የሚለው ጉዳይም ትላንት ትምህርት የተወሰደበት ጉዳይ ነው። ይህንን የአማራ ህዝብ ቆሞ የሚያየው ነው። ሌላው እንግዲህ ይህንን በተመለከተ አዲሱና ነባሩ የህወሓት ፖለቲከኞች አማራን እንደ ህዝብ ትላንት፣ ዛሬ፣ ነገ እንዴት እንደሚረዱት እና የአማራውን ፖለቲካ እንዴት እንደሚተነትኑት ጥልቅ ግምገማና ጥናት ያስፈልጋል። እንግዲህ እኔ ከህወሓት አንጻር እነዚህ የአማራ ህዝብ ምልከታዎች ናቸው ብዬ አስባለሁኝ። በዚህ በኩል አስተያየቶች ካሏችሁ አስተያየቶችን ልትጨምሩ ትችላላችሁ። ያው ብዙ ሰዎች እንግዲህ ሰሞኑን በስሜታዊነት ህወሓት ያንን በደልና ግፍ በመርሳት ህወሓት ወደ 4 ኪሎ ይመጣ የሚሉ አስተያየቶችንም ይታያሉ። ይሄ እንግዲህ ከሁኔታዎች ውጭ ያለ ዕለታዊ ስሜት ነው እንጂ የአማራ ህዝብ በኢትዮጵያም አይደለም በአፍሪካ ደረጃ ከበቂ በላይ አቅም ያለው ህዝብ ነው። የራሱን ውስጣዊ አቅም አስተባብሮ ቢቆም በእነዚህ ቀጠናዎች ላሉ ህዝቦች ለሌሎቹ ፖለቲካ መጠጊያ ይሆናል እንጂ የአማራ ፖለቲካ ከሌላው ሄዶ የሚጠጋ አይደለም። ስለዚህ የአማራ ፖለቲካ ፋኖም በውስጥ ያለውን ኃይሉን አሁን ሰሞኑን አንድነት ዘመቻ በተጀመሩት ልክ ሌሎቹን በውስጥ ያልተሳተፉትን የተለያዩትን ወደ አንድ አደረጃጅ ማምጣት አቅሙን ማፍጠር ነው። በኢትዮጵያ ውስጥ ያለው የከተማና
ስልጡን ፖለቲካ የሚባለው አሁን ድረስ ያለው በማን እጅ ነው? ይህንን ወደ ራስ የፖለቲካ አቅም በመጠቀም ተጽዕኖ መፍጠር ይቻላል። ከዛ ውጭ የራስን የተበታተነ ኃይል ሳይሰበስቡ ውጤት ማምጣት ያው እንግዲህ እየታየ ያለው ጉዳይ ስለሆነ አማራው ከበቂ በላይ ሰውም እውቀትም ሀብትም ሀገረ መንግስትና የአስተዳደር ልምድ ያለው ህዝብ ነው። ይህን እንግዲህ ዓለም የሚያውቀው ነው። ስለዚህ የራሱን ኃይል መጀመሪያ ቢሰበስብ ለነዚህ ትንንሽ እንዲሁም ደግሞ በቀጠናው ውስጥ ቀድመው በተጻራሪነት ለቆሙ ኃይሎች ከበቂ በላይ ምላሽ መስጠት የሚያስችል አቅም የቀጠናውን ፖለቲካ ዓለም አቀፍ ፖለቲካውን የመቀየር አቅም አለው። ከአሁን በፊት ዓለም አቀፍ ፖለቲካዎችን የአማራ ህዝብ ያው እንደ ኢትዮጵያ እንኳ ቢሆን ማዕከላዊ መንግስቱን በያዘባቸው ጊዜ አፄ ምኒልክ የኢምፔሪያሊዝም እንደው ኮሎኒያሊዝምን በዓለም አስተሳሰብ ሰብረዋል። ስለዚህ ይህን ማድረግ የሚቻልበት ነው። ጀነራል ምግብ ኃይልን በተመለከተ ያለኝ መረጃ ወደ እናንተ ላደርስ ወደ መረጃዎች ገብቻለሁ። ብርጋዴር ጀነራል ምግብ ኃይሌ አዲስ አበባ ቦሌ ክፍለ ከተማ የሚገኘው ቤታቸው ምንጩ ያልታወቀ በሚል እንዳይሸጥ እንዳይለወጥ የስመ ንብረት ዝውውር እንዳይደረግ እግድ ተላልፏል ብለዋል። አዲስ አበባ ያሉ የኢትዮ ፎከስ የመረጃ ምንጮች ይህንን ብለዋል። ይህንን ጀነራሉ እየሰሙ አይመስልም። ጀነራሉ ለሚዲያ በሰጡት ምላሽ ላይም ይህንን ከ2 ዓመት በፊት በነበረው ጦርነት ታግዶ የነበረ ንብረት ተመልሶልኛል ነው ያሉት። የመረጃ ምንጮቹ ግን ቤታቸው ካርታና ፕላኑ ከነሙሉ ዶክመንቶቹ ከመሬት ልማት ማኔጅመንት ቢሮ በደህንነቶች ተወስዷል ነው ያሉት። የመሬት ልማት ማኔጅመንት ሰራተኞች ይህንን ሲጠይቁም ደህንነቶቹ በማስፈራራት ሰነዱን ወስደዋል ነው የተባለው። ባለመብቱ ሙሉ መብታቸው መታገዱንና አሁን መሸጥ መለወጥ እንደማይችሉ መረጃዎቹ ያሳያሉ። እስካሁን እንግዲህ ከተመለሰላቸው የህወሓት ጄኔራሎች ውስጥ የመጀመሪያ ንብረታቸው የተወሰደው የእሳቸው መሆኑን ነው መረጃ ምንጮች የሚጠቁሙት። እንግዲህ በዚህ መረጃ መሰረት በምግብ ኃይሌ ከኢትዮ ፎረም ጋር በነበራቸው ቆይታ የሚከተሉትን ነጥቦች አንስተዋል። በጌታቸው ረዳ መታገዳቸው ተቀባይነት እንደሌለውና እንደማይቀበሉት ይቅርታ ያው ከላይ አንተ ብያለሁ፣ አሁን እርስዎ እያልኩ ቀጥላለሁ። እንግዲህ ከቻልኩ እርስዎ ብል ሁሉንም ሰዎች ደስ ይለኛል። ስለዚህ ጀነራል ምግብ ኃይሌ ጌታቸው ረዳ ማገዱ ተቀባይነት የለውም። እሱም ግለሰብ ነው። በትግራይ ያለው አስተዳደር የተለያዩ አካላት መዋቅር ስለሆነ በአንድ ሰው ደብዳቤ ታግደው ከስራ ውጭ እንዳልሆኑና አሁን ስራ ላይ መሆናቸውን በፍጹም ከኤርትራም ሆነ ከፋኖ ጋር ግንኙነት የሌላቸው መሆኑና ግንኙነት እንኳ ቢኖር በመርህ ነው እንጂ በግለሰብ ደረጃ አይኖርም የሚል ምላሽ መስጠታቸውን ፕሪቶሪያውን የሰላም ስምምነት ለመተግበር ከሁሉም በላይ ስራ ላይ ስለመሆናቸውና የፕሪቶሪያው የሰላም ስምምነት መተግበር አጠቃላይ ያለውን የፖለቲካ ወታደራዊ የትግራይን ብሔራዊ ጥቅም ያስከብራል ብለው እንደሚያምኑ ነው የገለጹት። እንግዲህ ይህንን በተመለከተ ታግዶ የነበረ ቤት ከላይ የቀረበውን የኢትዮ ፎከስ መረጃ ታግዶ የነበረ ቤትም ተመልሶልኛል የሚል ምላሽ ነው የሰጡት። ይህ እንግዲህ ከ3 ዓመታት በፊት በነበረው ጦርነት ጊዜ ብዙ የህወሓት ባለስልጣናት መኖሪያ ቤቶች፣ ሀብቶች፣ ንብረቶች ታግደው ነበር። እሱ ሲመለስ ነው። በወርቅ ንግድም ሆነ ስርቆት ውስጥ የለሁበትም። ወልቃይትን፣ ራያን፣ ጠለምትን ወደ ቀደመ ሁኔታዎቹ ወደ ትግራይ ለማስመለስ እየሰራን ነው ያለ ነው። ወደ ጦርነት የመግባት ፍጹም ፍላጎት የለንም ብለዋል። እንግዲህ በመከላከያ ውስጥም በንግድ ውስጥም አሁን ደግሞ የህወሓት ታጣቂዎች መሪ ሆነው እየሰሩ ያሉበትን ጊዜ ለመግለጽ ሞክረዋል። ከዚህ ከ2 ቀናት በፊት እንግዲህ የንብረታቸው ተወሰደ ታገደ ከሚለው ባሻገር የህወሓት በትግራይ የብልጽግና ገጾች የሚባሉት በአመዛኙ እንግዲህ በትግራይ ብልጽግናን ሀሳቦች የሚያራምዱ ሚዲያዎች እና ግለሰቦች የጻፏቸው ጽሁፎች ወደ አማርኛ ተመልሰው ብርጋዴር ጀነራል ምግብ ኃይሌን በተመለከተ ከ2 ቀናት በፊት የወጣ ዘገባ ነበረ። በዚህ ዘገባ በተለይ እነ መዘክር አባዲ ዘሞ በትግረኛ የጻፉት ወደ አማርኛ ሲመለስ በቀናት ውስጥ ትግራይ ሙሉ በሙሉ የመቆጣጠር እንቅስቃሴ ያደረጉ እንደሆነ ምግበ መግለጻቸውን፣ በራያ ለሽማግሌዎች 100 ሺህ ብር መድበው ራያን ለመውሰድ እንቅስቃሴ ያደረጉ መሆናቸውን፣ በስብሰባ ያደረጓቸውን እና በዚህ አካባቢ የማንነት ጥያቄውን ለማዳፈን ይህን እያደረጉ መሆናቸውን፣ የአድዋና አካባቢው ከኤርትራ ጋር እየተገናኙ መሆናቸውን ግን አልተገናኘንም እያልን ምላሽ መስጠት አለብን የሚል ነገር እንዳስተላለፉ፣ የጊዜያዊ አስተዳደሩ አባላት ይመለሱና የምንወስደውን እርምጃ እንወስዳለን የሚል ዛቻ እያሰሙ እንደሆነ፣ መከላከያን ከጎንነን ብለን ተሸናፊ መስለን ማድረግ ያለብንን እያደረግን በኋላ በሚገባን ቦታ ላይ እንገኛለን የሚል ትዕዛዝ እንዳስተላለፉ፣ አድዋ ውስጥ 100% የሻዕቢያና የኤርትራ ድጋፍ ከጎናችን ነው፣ ማንም አይነካንም ማለታቸውን፣ ሰራዊቱ እየፈረሰ ነው፣ ስለዚህ የትግራይ ሰራዊት እንዳይፈርስ አስፈላጊው ርብርብ መደረግ አለበት የሚል ጥሪ ማቅረባቸውን፣ በትግራይ ክልል ከነሱ ውጭ ማንም ማስተዳደር እንደማይችል የገለጹባቸውን ነጥቦች እንግዲህ እነዚህ ሚዲያዎች አውጥተው ይፋ አድርገዋል። እንግዲህ በጀኔራሉ ላይ ከትላንቱ የመከላከያ መግለጫ በፊት ምን ጉዳዮች እንደተነሱ የሚያሳዩ መረጃዎች ናቸው። ከዚህ ጋር በተያያዘ ወደ ትግራይ ጀኔራል ታደሰ ወረደ ወደ አዲስ አበባ መጥተዋል። ሌተናል ጀኔራል ታደሰ ወረደ
ወደ አዲስ አበባ የመጡት እንግዲህ ሰሞኑን ጌታቸው ረዳ ከስልጣን መባረር በህወሓትን ተከትሎ በዚህ ጉዳይ ላይ አዲስ የሚዋቀር ጊዜያዊ አስተዳደር መንግስት ጋር ከአብይ ጋር ለመነጋገር ነው ተብሏል። እንግዲህ ንግግር ነጥቦች እንደገና ከሁለት ቀናት በኋላ ነው ባለፈው ዓርብ ዕለት እና ሐሙስ ዕለት እዛም ቀደም ብሎ ባሉ ጊዜያቶች መነጋገራቸውን በፓርላማን በትግራይ አዲስ ጊዜያዊ መንግስት እንደሚቋቋምና ለአንድ ዓመት ጊዜ እንዲራዘም የፕሪቶሪያ የሰላም ስምምነት መሰረት ተደርጎ አዲስ የህግ ማሻሻያ እንደሚሰራ አብይ አህመድ ተናግረዋል። ሌላው መረጃችን ወደ አዲስ አበባ የሚወስደን ነው። የአዲስ አበባ የምክር ቤት አባሉ ያለመከሰስ መብታቸው ሳይነሳ ታስረዋል ተብሏል። የአዲስ አበባ ከተማ አስተዳደር በተለይ በሁለቱ ክፍለ ከተሞች ስራ አስፈጻሚነት ሲሰሩ የቆዩት አቶ ይታያል ደጀኔ ትላንትና ታስረዋል ተብሏል። የኢትዮ ፎከስ የመረጃ ምንጮች ከአዲስ አበባ እንደገለጹት በማንነታቸው ምክንያት ልዩ ክትትል ሲደረግባቸው መቆየቱን ከብልጽግና ያባረራቸው የአማራ የከተማ አስተዳደሩ ባለስልጣናት መካከል አንዱ እንደነበሩ ገልጸዋል። እንግዲህ ይታያል ደጀኔ ከቀናት በፊት በፌስቡክ ገጻቸው እነዚህን መልእክቶች አስቀምጠዋል። ድንቁርና ወጪ የለውም። መጨካኝ ለመሆን የኒውክለር ሳይንስ መማር አያስፈልግም። አድፍጦ በጨለማ ሰዎች ላይ ጉዳት ማድረስ ልዩ ችሎታ አይደለም። ክፉ ለመሆን ዋናው መስፈርቱ አለማሰብ ብቻ ነው። ትሁት፣ ገላጋይ፣ መልካም ያላደረገ እውቀት አይባልም። ማወቄ የሰውን ፍጡር ከነሙሉ ክብሩ እንዳላከብር ካደረገኝ ምንም እውቀት አይባልም። ማስተዋልና ጥበብን ያደለን ሰው እንድንሆን ነው። ሰውም እንሆን ብሎ የጽሁፎችን አሰራጭተው ነበረ። እንግዲህ ምንድን ነው እነዚህ ይዘታቸው የሚለውም አብሮ ከነበረው ሁኔታ አንጻር የተገለጹ ሀሳቦች ይመስላሉ። ለማንኛውም እንግዲህ በምክር ቤት ያለመከሰስ መብታቸው ሳይነሳ ከታሰሩት ውስጥ እንግዲህ ካሁን በፊት ከታሰሩ በኋላ 6 ወራት 3 ወራት ከታሰሩ በኋላ ያለመከሰስ መብታቸው የተነሳባቸው የአዲስ አበባ ከተማ አስተዳደር የምክር ቤት አባል ዶክተር ካሳ ተሻገር፣ የተወካዮች ምክር ቤት አባል ክርስቲያን ታደለ እንዲሁም የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው እነዚህ እንግዲህ እስር ላይ የሚገኙ ናቸው እና አብይ አህመድ እንግዲህ ያለመከሰስ መብትን እንኳ ሳያነሱ ነው አስረው ከዛ በኋላ ምክር ቤት የሚሰበስቡት። ይሄ ግልጽ የሆነ የህግ ጥሰት ነው። በተለይ በፓርላማ ውስጥ እነዚህ በተለይ ከተመራጮች ጋር በተያያዙ የደንብ ድንጋጌዎችን ሁሉ እየጣሰ ህገ መንግስታዊ መብትንም እየጣሰ ነው። ወደ ደቡብ ወሎ ወደ አማራ ክልል መረጃዎችን እንሄድ። ወደ ሀይቅ ከተማ የሚወስደን መረጃ ላስቀድም። በሀይቅ ከተማ የብልጽግና ባለስልጣናት የህዝብ መሬት እየቸበቸቡ ነው የሚል መረጃ ነው የመረጃ ምንጮች ያደረሱት። ከንቲባ ከድር፣ ኮማንደር ክንዱ፣ ኮማንደር መሐመድ እነዚህ በከተማው ከነጋዴዎቹ ጋር በመመሳጠር የአርሶ አደሮችን መሬት እየቸበቸቡ ነው። ለግላቸው ካርታና ፕላን እያሰሩ እየወሰዱ ነው ተብሏል። በተለይ ቢሸናቆ ጨኒ ተብሎ የሚጠራ ቦታ ሀይቅ ከተማ የገበሬ መሬትን በመንጠቅ አራት የመሬት ቦታዎችን ወስደዋል። ለእነዚህም ካርታና ፕላን አዘጋጅተው ወስደዋል። በሚስቶቻቸው በቤተሰቦቻቸው ስም ነው ይህንን የወሰዱ ተብሏል። ኮማንደር መሐመድ ካሁን በፊት በኦሮሞ ብሔረሰብ ዞን በባቲ ከተማ ፖሊስ አዛዥ በነበረበት ጊዜም በተመሳሳይ መሬት ወስዶ ለግል ጥቅሙ አውሏል ነው የተባለው። ሀይቅ ከተማ ከ27 በላይ ወጣቶች ታስረዋል። በተለያዩ ከተሞች በነገራችን ላይ አሁን ባለው ጦርነት ምክንያት በተለያዩ አካባቢዎች ከመሬት ጋር በተያያዘ ለጸጥታ ሰዎች፣ ለብልጽግና ባለስልጣናት፣ ለወታደራዊ አመራሮች የህዝብ መሬት እየተነሳ ነው እየተሰጠ የሚገኘው። ይህንን በተደጋጋሚ ፋኖም ሲቃወም ቆይቷል። ወደ ግንባር ዝርዝር መረጃዎች እሄዳለሁ። እንግዲህ ትላንትና አመሻሹን ከባድ ውጊያ ሲደረግበት የነበረው ጎንደር ከተማና አካባቢውን በተመለከተ ዝርዝር ያሉ መረጃዎችን ይዣለሁ። ከዛ በፊት ወደ ደቡብ ጎንደር እብናት የሚወስደን መረጃ ላስቀድም። እብናት በመከላከያና በፖሊስ መካከል በተከፈተ ተኩስ በአድማ ብተና በሁለቱም በኩል ከፍተኛ የሆነ ቁጥር ያላቸው የመንግስት ኃይሎች ሙትና ቁስለኛ ሆነዋል። የእርስ በርስ ተኩሱ መነሻ በሁለት የተለያዩ አቅጣጫዎች እንቅስቃሴዎች ላይ የነበሩ የመንግስት ኃይሎች የመረጃ ክፍተት ፈጥረው እርስ በርሳቸው ፋኖ መጣ በሚል ተኩስ ውስጥ ገብተው ነው ይሄ እልቂት የደረሰው የሚሉት የመረጃ ምንጮቹ። በእርስ በርስ ተኩሱ በትንሹ 12 በላይ የመንግስት ኃይሎች በፖሊስ በአድማ ብተናና በመከላከያ መካከል በሁለቱም በኩል ሙትና ቁስለኛ ሆነዋል ተብሏል። የዓይን እማኙ 5 የሚደርሱ ወታደሮች እና የፖሊስ አባላት ወዲያውኑ መሞታቸውን ተመልክቻለሁ። ሌሎች ደግሞ ሆስፒታል ስለመግባታቸው አረጋግጫለሁ። ሆስፒታል ከገቡትም 2ቱ ህይወታቸው አልፏል የሚል መረጃ እንዳላቸው ይህንን ለኢትዮ ፎከስ ገልጸዋል። ሌላው እንግዲህ በዚህ በቋራ ሰሞኑን በቋራ ወረዳ ሽንፋ ከተማ በአንድ የስብሰባ አዳራሽ ላይ በተጣሉ የቦምብ ፍንዳታዎች ደግሞ በደረሱ የቦምብ ፍንዳታዎች በርካታ ተሰብሳቢዎች የሲቪል እና ወታደራዊ አዛዦችን ጨምሮ መሞታቸው ይታወቃል።
በዚህም ምክንያት እንግዲህ ዛሬ ሽንፋ በርካታ የአማራ ተወላጆች የመከላከያ አባላት ተረሽነዋል ነው የሚሉት የመረጃ ምንጮቹ። 6 የመከላከያ አባላት የአማራ ተወላጆች መረሸናቸውን ተመልክቻለሁ የሚሉት የዓይን እማኝ ሌሎች ደግሞ 22 የሚደርሱ የአማራ ተወላጆች ለወታደራዊ ቅጣት ይፈልጋሉ በሚል ታስረው ወዳልታወቁ ስፍራዎች ተወስደዋል ተብሏል። በድምሩ 28 የአማራ ተወላጆች እንግዲህ ከዛ ጥቃት በኋላ ተገድለዋል፣ አሁን ወዳልታወቀ ስፍራ ተወስደዋል ነው እየተባለው። ሁሉም የአማራ ተወላጆች ናቸው እየተረሸኑትና ታስረው የተወሰዱት የሚሉት የመረጃ ምንጮች ከ3 ቀናት በፊት ሽንፋ ሲቪልና ወታደራዊ ባለስልጣናት በተቀመጡበት የስብሰባ አዳራሽ 2 የቦምብ ፍንዳታዎች ደርሰው ነበረ። በወቅቱ ፍንዳታ የደረሰው እንግዲህ ያደረሰው የአማራ ተወላጅ ራሱን ወዲያውኑ ማጥፋቱ ይታወቃል። 2 የቦምብ ፍንዳታዎች ናቸው የደረሱት። በቦምብ ፍንዳታው በትንሹ 70 ሰዎች ጉዳት ደርሶባቸዋል። ከዚህ ውስጥ ደግሞ 30ዎቹ ህይወታቸው ስለማለፉ ነው መረጃ ምንጮቹ የገለጹት። እንግዲህ በወቅቱ በወጡ መረጃዎች ይሄ ቁጥር እስከ 86 ይደርሳል የሚሉ መረጃዎች ወጥተው ነበር። አሁን እንግዲህ ከ30 በላይ ህይወታቸው አልፏል፣ ሌሎች ደግሞ ቆስለዋል በተባሉበት ጥቃት በዚህ ጥቃት ከፍተኛ ወታደራዊ አመራሮችን ጉዳት ደርሶባቸዋል። እንደዚሁ ደግሞ የሲቪል ባለስልጣናት እንደዚሁ የአካል ጉዳት ደርሶባቸው አሁን በመተማ ገንዳ ሆስፒታል ይገኛሉ። ለከፍተኛ ሕክምና ወደ ጎንደርና ወደ አዲስ አበባ የተላኩም አሉ ነው የተባለው። ይህንን እያደረጉት የአማራ ተወላጅ የፖሊስ የመከላከያ አባል በህዝብ ላይ የሚደርሰውን እና መከላከያ ሰራዊቱ የሚፈጽመውን በደል በመቃወም እንዳደረጉት ነው የመረጃ ምንጮቹ የሚገልጹት። ወደ ግንባር መረጃዎች ስንሄድ ወደ ጋይንት አገረገነት ተብሎ የሚጠራ ቦታ ትናንትና ድንገተኛ ጥቃት ተፈጽሟል። ማለዳ የደረሰው ጉዳት ግን አልታወቅም ነው የተባለው። ወደ ጎንደርና አካባቢ ወዳሉ መረጃዎች ልሄድ። ጎንደር በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። ከጎንደር ወደ ደባርቅ የአምባ ጊዮርጊስ ከተማ አቅራቢያ 44 ወይም ደግሞ ቻይና ካምፕ ተብሎ የሚጠራው አካባቢ ትላንትና ከሰዓት ጀምሮ በአካባቢ ከፍተኛ ውጊያ ነበረ። በተሽከርካሪዎች ላይ በተፈጸመ የቦምብ ጥቃት እንደዚሁ በመንግስት ወታደሮች ላይ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። ይህንን ተከትሎ ወገራ ገደብዬ ድረስ በዙ 23 የታገዘ የከባድ መሳሪያ ድብደባ አመሻሹን ሲደረግ ነበር ተብሏል። አሁንም በአምባ ጊዮርጊስና በአካባቢው ከፍተኛ ውጥረት አለ ነው የተባለው። ትላንትና አመሻሹን በተለይ ከሰዓት በኋላ ወደ 9 ሰዓት ጀምሮ በጎንደር የተለያዩ አቅጣጫዎች ውጊያዎች ሲደረጉ ነው ያመሹት። አንደኛው በከተማው በጎንደር ከተማ ደቡብና ደቡብ ምዕራብ አቅጣጫ በጠዳና ባዘዞ አቅጣጫዎች እንዲሁም ደግሞ በስተምስራቅ የከተማው አቅጣጫ ነው ውጊያዎች ሲደረጉ ያመሹት። በእነዚህ ምሽቱን ሲደረጉ ባነበሩ ውጊያዎች በ3 ቦታዎች ላይ ጠዳ አካባቢ 3 ቦታዎች ላይ ውጊያ ሲደረግ አምሽተዋል ተብሏል። አንደኛው የፖሊስ ጣቢያ አካባቢ ነው። ሁለተኛው ደግሞ ጠዳ እርሻ ኮሌጅ የጎንደር ዩኒቨርሲቲ እርሻ ኮሌጅ አቅራቢያ እንዲሁም ደግሞ የማደያ ተብሎ መሀል ከተማ በሚጠሩት አካባቢዎች ውጊያዎች ሲደረጉ አምሽተዋል። በእነዚህ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል ነው የተባለው። በዚህ ባሻገር ጠዳ ከትላንቱ የቀጠለው ውጊያ ጠዳ ከተማ ምሽቱን የፋኖ ኃይሎች ገብተው ነበር። እንግዲህ የጎንደር ከተማ አንድ ክፍለ ከተማ ነች። ጠዳ ገብተው ነበረ። ዛሬ ማለዳ ጠዳ ከተማን ለቀው ወጥተዋል። ጠዳ ከተማ አቅራቢያ አሁን በዚህ ሰዓት ከባድ ውጊያ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። ዝግራ ወንዝ ተብሎ የሚጠራው አካባቢ ከማለዳ ጀምሮ በከባድ መሳሪያ በቡድን መሳሪያ የታገዘ ውጊያ እየተደረገ ነው። የጠዳ ቅዳሜ ገበያ ዛሬ የነበረ ገበያ ሙሉ በሙሉ ቆሟል። እንቅስቃሴም የለም። ከጠዳ ወደ ማክሰኝት ያለም የትራንስፖርት እንቅስቃሴ ቆሟል ነው የተባለው። ይሄ በጠዳና በአካባቢው ያለው ነው። ከዛ ባሻገር በስተ ምስራቅ በከተማ ውስጥ ምስራቅ አቅጣጫ አንገረብ ወንዝ ማረሚያ ቤት አቅራቢያ እስከ ደፈጫ ኪዳነ ምሕረት ድረስ ትላንትና ምሽት ውጊያ ሲደረግ አምሽቷል። አሁንም እንደዚሁ አልፎ አልፎ ተኩስ ይሰማል ብሏል። ይህንን በተመለከተ የአማራ ፋኖ በጎንደር አንድነት የጎንደር የበጋሻው ክፍለ ጦር ቃል አቀባይ ፋኖ ካስትሮ የሚከተለውን መረጃ ጨምሮ አጋርቷል። በትላንትናው ጀምሮ ባለው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በመንግስት ወታደሮች ላይ ከፍተኛ ጉዳት ነው እየደረሰው ብሏል። በዚህም እንግዲህ ከ71 በላይ የመንግስት ወታደሮች በጠዳ ቀጠና ሞትና ቁስለኛ ሆነዋል። 16 የነፍስ ወከፍ መሳሪያዎች በእጃችን ገብተዋል ይላል ፋኖ ካስትሮ። የዚህ ዘመቻ ዋና ዓላማ በተለይ ትላንትና ጠዳና አካባቢ የነበረው ዘመቻ ዋና ዓላማ
አሁን ባለው ውጊያ ምክንያት ወታደራዊ መኮንኖች በውጊያ ቀጠናዎች እንግዲህ በውጊያ ሞተዋል፣ ጠፍተዋል። ይህንን ለመተካት ምልምል ወታደራዊ መኮንኖች ስልጠና እየተሰጠ ነው ጠዳ። ስለዚህ ይህንን ስልጠና መረጃ ስላለን በዚህ ላይ ያነጣጠረና በወታደራዊ መኮንኖች ስልጠና እና ይህንን ታሳቢ ያደረገ ወታደራዊ ዘመቻ ነው እየተደረገ ያለው ብሏል። እንግዲህ በዚህ የደረሰው ጉዳት ስለመኖሩ ግን ማረጋገጥ አልቻልም ነው የሚለው። ከማክሰኞ እስከ ጠዳ መንገድ በዚህ ሰዓት ዝግ መሆኑን ተጨማሪ ውጊያ ዝርዝር መረጃዎችን ወደፊት ይፋ እንደሚያደርጉ የአማራ ፋኖ በጎንደር የበጋሻው ክፍለ ጦር ቃል አቀባይ ፋኖ ካስትሮ ገልጿል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ እና አብይ አህመድ ለእነ አረጋ ከበደ አንድ ትዕዛዝ አስተላልፏል በአማራ ክልል። ይህም እየተደረገ ያለውን ጦርነት ተከትሎ ኢንቨስትመንት ሆልዲንግ በሚል ለስራ ፈጠራ፣ ለበጎ አድራጎትና ለተለያዩ ወጪዎች ተብሎ የተቀመጡ ገንዘቦች የበጀት ዝውውር ተደርጎ ወደ አንድ ቋት እንዲመጡ ታዟል ነው የተባለው። አሁን በአማራ ክልል ከተራዘመው ጦርነት አንጻር ከፍተኛ የገንዘብ እጥረት ገጥሟል የሚሉት የመረጃ ምንጮች በተለይ ለስራ ዕድል ፈጠራ ተብሎ የተያዘው ገንዘብ በዚህ በዊዝ ሆልዲንግ ኢንቨስትመንት ሆልዲንግ አማካኝነት ኢንቨስትመንት ሆልዲንግ ነው። በዚህ አማካኝነት ገንዘቡ ወደ አንድ ቋት ይሰብሰብ የሚለው ትዕዛዝ ስራ አጦችን በውሊ ቁጥራቸውን ያሳድጋል። በእርግጥ አሁን የስራ ዕድል እየተፈጠረ እንኳ ባይሆን ነው የሚሉት። አሁን በአማራ ክልል ካለው ጦርነት አንጻር የሚሊሻ፣ የአድማ ብተና፣ የመከላከያ ሰራዊት ወጪ በከፍተኛ ሁኔታ ጨምሯል። በተለያዩ ተቋማት ከፍተኛ የሆነ የበጀት እጥረት ገጥሟል ነው የሚሉት። ይህንን የበጀት እጥረት ለመቅረፍ ተቋማቱ ያላቸውን ገንዘብ ወደ አንድ ቋት ይሰብስቡ የሚል ትዕዛዝ ነው እየተላለፈው ተብሏል። እስከ መጋቢት 30 ድረስ በምክትል ርዕሰ መስተዳደር አብዱ ሁሴን ይህን እንዲያስፈጽሙ ትዕዛዝ ተሰጥቷቸዋል ተብሏል። እንግዲህ አብዱ ሁሴን ከዚህ ትዕዛዝ በኋላ እና ይህን ካስፈጸሙ በኋላም እንደዚሁ የክልሉ ሙሉ ኃላፊነትም ሊሰጣቸው ይችላል የሚል እንደዚሁ መረጃ ምንጮቹ ይህንም ጥቆማ ሰጥተዋል። በእርግጥ በዚህ በኩል የተረጋገጠ መረጃ የለም። እንግዲህ በፌዴራል ደረጃም ከፍተኛ የበጀት እጥረት ገጥሟል ነው የተባለው። በዚህ በፌዴራል ተቋማት መከላከያ ጨምሮ በተለያዩ ተቋማት ከሁለት ወራት በላይ የሚሆን ደመወዝ እና ተቀማጭ ገንዘብ የለም ነው የተባለው። እንግዲህ ጦርነቱ የፈጠረው አጠቃላይ ችግር ነው። ወደ ባህር ዳር ስንሄድ ባህር ዳር አንድ የፖሊስ አባል ምሽቱን ተገድሏል ተብሏል። ምስራቅ ጎጃም ድጎ ጽዮን የመከላከያ አባላት ከስምሪት ቀጠናዎቻቸው በመውጣት ፋኖን ተቀላቅለዋል። እንግዲህ ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል አላይን አማርኛ ሚዲያ ሊዘጋ መሆኑን የሚገልጹ መረጃዎች ናቸው እየወጡ ያሉት። አላይን የተባበሩት አረብ ኤሚሬትስ የሆነ ሚዲያ ነው። በአማርኛ በኦንላይን ሲሰራጭ የነበረው ሚዲያ ለሰራተኞቹ ማስጠንቀቂያ ሰጥቷል። ዱብዳ የሆነ ማስጠንቀቂያ ነው የሰጠው ነው የተባለው። በዚህም በትላንትናው ዕለት በደረሳቸው ማስጠንቀቂያ ከአሁን በፊት ቀድሞ ምንም መረጃ አልደረሳቸውም ስራ ሊያቆሙ እንደሆነ ነው ዱብዳ የሆነ መርዶ የተነገራቸው ተብሏል። ጋዜጠኞቹ ውል አቋርጠዋል። ኢትዮጵያ ውስጥ የሚገኘውን ቢሮውን ሚዲያው ዘግቶ ለመውጣት እንቅስቃሴ ላይ መሆኑን የገለጹት የተባበሩት አረብ ኤሚሬትስ ሚዲያ ነው። ይሄ እንግዲህ የአብይ አህመድና የተባበሩት አረብ ኤሚሬትስ ንጉስ ወይም ደግሞ እንግዲህ በእነሱ ፕሬዚዳንት የነበራቸው ግንኙነት ተከትሎ ሚዲያው ተከፍቶ ነበር። በግብፅ በአረበኛ በአዲስ አበባ ደግሞ በአማርኛ ስርጭት ሲያደርግ የነበረ ሚዲያ ነው። አሁን ሊወጣ ነው ተብሏል። ሰሞኑ እንግዲህ በአማርኛ በኦሮሞኛ እና በትግረኛ ሲያስተላልፍ የነበረው ቪኦኤም ከትራምፕ ውሳኔ ጋር በተያያዘ የገጠመው ወጣ ፈንታ ይታወቃል። ኒውዮርክ ታይምስ ኢትዮጵያን በቅጥረኝነት ለፈጥኖ ደራሽ ኃይሉ በሱዳን በአልሞ ተኳሽነት እየተዋጉ ነው የሚል ዘገባ ይዞ ወጥቷል። የሱዳን ወታደራዊ አዛዦችን ጠቅሶ ነው ኒውዮርክ ታይምስ ይህንን ዘገባ ይዞ የወጣው። የሱዳን ጦር አዛዦችን ዋቢ በማድረግ ባወጣው ዘገባ በቅርቡ የተመለመሉ ኢትዮጵያውያን ከፈጥኖ ደራሽ ኃይሉ ጋር በመሆን አልሞ ተኳሽ ሆነው የሱዳንን ጦር እየተዋጉ ነው ብለዋል። በዚህም ካርቱም ውስጥ ሙሉ ሰነዳቸው መገኘቱን ከወታደራዊ አዛዦቹ ሰምቻለሁ ብሏል ኒውዮርክ ታይምስ። ይህንን በተመለከተ እንግዲህ የሱዳን ጦር ኢትዮጵያና ደቡብ ሱዳን በቅጥረኝነት በፈጥኖ ደራሽ ኃይሉ ውስጥ አሉ እያለ እየከሰሰ ነው የሚገኘው። በዚህ በኩል ደቡብ ሱዳን ምላሽ ሰጥታለች። ደቡብ ሱዳን በፈጥኖ ደራሽ ኃይሉ ውስጥ በቅጥረኝነት የሚዋጋ አንድም ወታደር የለኝም ነው ያለችው። ኢትዮጵያ ግን ይህንን በተመለከተ የተናገረችው የሰጠችው መግለጫ የለም። የሱዳን ጦር ይህንን ይበል እንጂ የፈጥኖ ደራሽ ኃይሉም በሌላ በኩል በተደጋጋሚ ያወጣቸው መግለጫዎች እና በዚህም የተላለፉ መረጃዎች አሉ። በፈጥኖ ደራሽ ኃይሉም ለሱዳን ጦር የሚዋጉ የህወሓት ታጣቂዎችን በተደጋጋሚ ማርክ ያለው ሲልም በአሁን በፊት ይፋ አድርጓል። ስናይፐር ተኳሾቹ ኢትዮጵያውያን ናቸው። በተለይ የህወሓት ታጣቂዎች ናቸው ለመንግስቱ ሰራዊት እየተዋጉ ያሉት።
በዚህም እንግዲህ ከፍተኛ ገንዘብ እየተከፈላቸው ነው ተብሏል። በሱዳን ውስጥ ከሱዳን ሰራዊት ጋር የሚዋጋ 4 የህወሓት ክፍለ ጦር አለ። ይህን በተመለከተ ከአሁን በፊት የወጡ መረጃዎች አሉ። እነ ጀኔራል ሙዘይን የሚመሩት 4 ክፍለ ጦር አለ ሱዳን ውስጥ። ለሱዳን ሰራዊት በቅጥረኝነት ይዋጋል። የሚያገኘው ገንዘብ ደግሞ ለህወሓት ገቢ ይደረጋል ነው የተባለው። ይህንን በተመለከተ እንግዲህ በሱዳን ጦርነት ውስጥ በቀጥታ ተሳታፊ በመሆንና በተዘዋዋሪ ተሳታፊ በመሆን ኤርትራ፣ ህወሓት፣ ኢትዮጵያ፣ አረብ ኤሚሬትስ፣ ግብፅ፣ ሌሎች ሀገራት ውስጥ በቀጥታ እጃቸው ይገኛል። ከዚህ እንግዲህ ጋር በተያያዘ የኒጀር፣ የደቡብ ሱዳን፣ የቻድ ወታደሮች ለፈጥኖ ደራሽ ኃይሉ በከፍተኛ ገንዘብ አረብ ኤሚሬትስ ዱባይ ቀጥራ እያዋጋች መሆኑንም መረጃዎች ካሁን በፊት ወጥተዋል። ኤርትራ መግለጫ ሰጥታለች። እንግዲህ ያው የቃል አቀባዩ የሰጡት መግለጫ በትዊተር ገጻቸው ያስተላለፉት መልእክት ነው። እንደ መንግስት መግለጫ ነው የሚወሰደው። የባህር በር በተመለከተ የባህር በር የሌላት ሀገር የህልውና አደጋ ወደቀች የሚባለው የባህር በር ያላቸው ሀገራት ከበባ ሲፈጽሙባት ብቻ ነው። ከበባውም የተራዘመና የተቀናጀ ከሆነ ብቻ ነው አገሪቱ ህልውና አደጋ ውስጥ ገብታለች የሚባለው ብሏል። ይሄ ባልሆነበት ሁኔታ ነገሮችን እያጋነኑ ማቅረብ አደገኛ ዓላማ ያለው ነው። ለሁለትዮሽ ትብብር፣ ለቀጠናዊ አንድነት በጣም አደገኛ ነው ሲሉ ይህንን ገልጸዋል። እንግዲህ ይህንን በተመለከተ የኤርትራ ቃል አቀባይ የማነ ገብረ መስቀል በትዊተር ገጻቸው መልእክት ያስተላለፉት ከ2 ቀናት በፊት አብይ አህመድ በፓርላማ በነበረው ስብሰባ ቀይ ባህርን በተመለከተ የማይናወጥ አቋም አለን፣ ከአሁን በፊት በመጽሐፍም ያስቀመጥነው ነው። በዚህ ጉዳይ ላይ የትኛውን ትውልድ ሊያሳካው የሚችለው ጥያቄያችን አለ። ዓለም አቀፍ አገራትም ሊያደራድሩን ከወንድሞቻችን ጋር ሊያነጋግሩን ይገባል፣ በቢዝነስ ተርምም ቢሆን ማለታቸውን ተከትሎ ነው። ይህንን በተመለከተ እንግዲህ ኤርትራም ቀደም ብሎ በዚህ ጉዳይ ላይ ተከታታይ መግለጫዎች ስታወጣ ነው እየቆየችው። ሌላው ሶማሊያን የተመለከተ መረጃ ነው። ሞቃዲሾ የአሜሪካን እየወተወተች ነው የምትገኘው። ሞቃዲሾ አሜሪካን እየወተወተች የምትገኘው ደግሞ አሜሪካ ፖሊሲዋን እንዳትለውጥ ነው። አሜሪካ በምስራቅ አፍሪካ አንዲት ሶማሊያ የሚል ፖሊሲ ነው ያላት። ይህም ፖሊሲዋን እንዳትለውጥ ነው። እነ ባይደንም ይህንን ተግባራዊ አድርገው ነው የሄዱት። አሁን ትራምፕ ይህንን ፖሊሲ ሊለውጡ ይችላሉ በሚል ሞቃዲሾ ከፍተኛ ስጋት ላይ ወድቃለች። ትራምፕ የሶማሌላንድን እውቅና ሊሰጡ ይችላሉ እንደ ሀገር የሚለው ስጋት ሞቃዲሾን ሰላም የነሳ ጉዳይ ሆኗል። ሞቃዲሾ 3ቱንም ራስ ገዞች ፑንትላንድን፣ ሶማሌላንድን እና ሌላውን ራስ ገዝ አስተዳደር እንደ ራሷ ግዛት ነው የምትቆጥራቸው። እነሱ ደግሞ እንደ ነፃ ሀገር ነው ይህንን ራሳቸውን የሚቆጥሩት። ይህንን በተመለከተ እንግዲህ ኢትዮጵያ ከፑንትላንድ ከሶማሌላንድ እና ከሌሎቹ ራስ ገዞች ጋር የምታደርገውን ግንኙነት በተመለከተ ያው ሞቃዲሾ ከፍተኛ ወቀሳ ስታቀርብ ነው የቆየችው። ሶማሌላንድ በበኩሏ አሜሪካ እውቅና እንድትሰጣት ከፍተኛ ዲፕሎማሲያዊ ዘመቻ ጀምራለች። የጋዛ ስደተኞችን እስከ መቀበል፣ ለአሜሪካ በበርበራ የጦር ኃይል ማዘዣ ጣቢያ ለመገንቢያ ቦታ እስከ መስጠት እንዲሁም የታይዋን አጋር እስከመሆንና በሌሎቹ የሽብርተኝነት ዘመቻዎች ጭምር ከአሜሪካ ጎን ለመቆም ከፍተኛ ዲፕሎማሲያዊ ዘመቻ እያደረገች ነው የምትገኘው። እንግዲህ ትራምፕ ይህችን ሀገር እውቅና የሚሰጡ ከሆነ በምስራቅ አፍሪካ አዲስ የሀገራት የፖለቲካና ኃይል አስተላለፍ ይከሰታል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። በሌላ አካባቢዎች በተለይ በአማራ ክልል እየተደረጉ ያሉ ዘመቻዎችን በተመለከተ ተጨማሪ መረጃዎችን በሌላ የመረጃ ሰዓት ይዤ እመለሳለሁ። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ቅዳሜ።